እስራኤል መባል በብሉይ ኪዳን አስደሳች ነገር ነው። በሐዲስ ኪዳን ክርስቲያን እንደሚለው ስም ያገለግል ነበር። በብሉይ ኪዳን እስራኤል የሚለው ስም እና እንኳን ህዝብና አህዛብ እንዳይፋለስ በቁጥር የሮቤል ነገድ፣ የይሁዳ ነገድ፣ የስምዖን ነገድ፣ የሌዊ ነገድ፣ የዛብሎን፣ የንፍታሌም፣ የዳን፣ የዮሴፍ፣ የብንያም 12ቱ ነገድ እንዳይፋለስ ትውልድ የሚቆጥሩ የሚጽፉ በየዘርፉ የሚያኖሩ ናቸው። በዚህ ምክንያት ነው የእያንዳንዱ እስራኤላዊ ታሪክ ብትቆጥሩት ሂዶ አብርሃም ላይ ነው የሚደርሰው፣ አባታችን አብርሃም ላይ። ኢትዮጵያውያን ግን እንደዚህ አይደለም። አንደኛ ከዚህ ነው የመጣ የሚባል የለም። እስኪ እንደው ልጠይቃችሁ፣ እንደው በቶሎ ሰላምታ መስጠት እንግዲህ የኔ ልማድ ነውና ቻሉት። እግዚአብሔርን ማመስገን ስለሆነ ደግሞ እንደማትሰቀቁ ተስፋ አድርጋለሁ። እንዴት ዋላችሁ? የአማራዎች አባት ማን ነው? ንገሩኝ። የአማራዎች አባት ማን ነው? እግዚአብሔር አይደል? እሱ ያስማማል። እሱማ የዓለም ሁሉ አባት ማን ነው? እግዚአብሔር ነው። የአማራዎች የሥጋ አባታቸው ማን ነው? ማንም አይደለም። የትግሬዎች የሥጋ አባታቸው ማን ነው? ማንም አይደለም። የኦሮሞዎች፣ የቅማንቶች ማንም አይደለም። ለዛ ነው ዛሬ እኛ ሀገር ላይ ያለው የዘር ክፍፍል መነሻ የለው፣ ምንም ተጨባጭ አይደለም። አፈታሪክ የሆነ እንኳን ነገር የለው። ኦሮሞን የተመጣ ብትሉት ከዚህ ተወልጄ፣ አማራን የተመጣ ብትሉ ከእንትና ተወልጄ አይላችሁ። መፎከሪያ ነገስታት አሉ። አማራው በቴዎድሮስ በምኒልክ ይምላል፣ ትግሬው በዮሐንስ፣ እዛ ኦሮሞ በአባጅፋርና በሌላው፣ ወላይታው በጦና ይምላል። እነዚህ ሰዎች እኮ ትናንት የነበሩ ሰዎች ናቸው። የአማራ የኦሮሞ የትግሬ ቅማንት መነሻዎች አይደሉም። እስራኤላውያን እነማን ናቸው ሲባሉ እኛ ለነሰ አብርሃም አቡነ በዮሐንስ ወንጌል 8:40 ላይ ለኛስ አባታችን አብርሃም ነው ይላሉ። እኛ አባታችን ማን ነው? በምድራዊ በስጋ ልደት አናቀው። እኔ እንዲነኝ የምንልበት ስም ከየት ነው የተገኘ ትሉኝ እንደሆነ እኔ እስከማውቀው ድረስ አማራ፣ ትግሬ፣ ኦሮሞ፣ ቅማንት የሚለው የሥራ ስም እንጂ የዘር ስም አይደለም። የተግባር ስም ነው። ለምሳሌ አማራ የሚለውን ቃል እንመልከት። ቃሉ የግዕዝ ነው። አም ሐራ ነው። አም በጥንታዊ የግዕዝ አገላለጥ ነፃ ነው። ሐራ ጭፍራ ወይም ህዝብ ማለት ነው። በአይኑ አ ነው የሚጻፈው። በነገራችሁ ላይ አማርኛ አማራ ሲጻፍ በአይኑ አ ነው፣ በአልፋው አይደለም የሚጻፈው። አም ነፃ ከሆነ ሐራ ጭፍራ ወይም ህዝብ ከሆነ አም ሐራ ምን ማለት ነው? ነፃነቱን የጠበቀ ጭፍራ ወይም ህዝብ ማለት ነው። ስታስቡት ይሄ ዘርን ነው የሚያመለክተው ወይስ ተግባርን ነው የሚያመለክተው? እንዴት ዋላችሁ? ዘርን ነው ተግባርን ነው? ተግባርን ነው። ዛሬ ሶማሊያ ወይም የኬንያ ህዝብ ለነፃነቱ ታግሎ ቢያሸንፍ ስማቸው ማን ይሆናል? አምሃራ። ቃል ነው፣ አንለውጠው። ጀግናው የሚባል ሰው ከተማ ላይ ታውቃላችሁ አይደል? ግለሰብ ጀግናው የሚባል ልጅ አለ አይደል? እንደዛ ማለት እኮ ድል አድርገን ጀግናው ገሌ ብለን እንደምንፎክረው አይነት ነው። ሁለተኛ እኔ እስከማውቀው ድረስ ዛሬ የሰጡትን ትግራዋይ የሚለውን ቃል አላውቀውም እንጂ ትግረ የሚለው ቃል እኔ እስከማውቀው ድረስ በጥንታዊ ትርጉሙ ነጋዴ ነው። ትርጉሙ ነገደ ተጓዘ ነው። ነጋዴ ከሆነ በግዕዙ ተጓዥ ነው። ነጋዴ በአማርኛው ደግሞ የሚሸጥ የሚለውጥ የሚያተርፍ ማለት ነው። መሸጥ መለወጥ መነገድ በሰሜኑ ኢትዮጵያ ያለና ትግርኛ የሚናገር ህዝብ ንብረት ብቻ ነው። እኔ ብሸጥ ስሜ ምን ይሆናል? ትግረ። ይሄ ቃል የዘር ሐረግ ስም አይደለም፣ የሥራ ስም ነው። ሶስተኛ ኦሮሞ፣ ቃሉ የራሳቸው የኦሮምኛ ነው። ወረ ኦሞ፣ ወረ ማለት በኦሮምኛ ህዝብ ማለት ነው። ኦሞ ወንዝ ነው። የኦሞን ወንዝ ተከትሎ የሰፈረ ህዝብ ነው። አሁንም የዘር ሐረግ አይደለም የሚነግረን፣
የኦሞ ወንዝ እኔ ሄጄ መስፈር አልችልም? ማን ይከለክለኛል? ለነገሩ ዛሬ ሲከለክሉኝ ይሆናል አይታወቅም። ምክንያቱም ውጣልኝ ነው። እዚህ አማራ ቅማንት አማራ ያያን ውጣልኝ ነው። እንደ እውነቱ ግን የኦሞ ወንዝ የእግዚአብሔር ነው፣ የማንም አይደለም። አንገረብ ጣና የእግዚአብሔር ነው እስከማውቀው ድረስ። ስለዚህ ወረ ኦሞ የዘር ሐረግን የሚነግር አይደለም፣ አሰፋፈርን የሚመለከት ነው። ለዕለት የመጨረሻ ቅማንት የሚለውን ቃል ልንገራችሁ፣ ግዕዝ ነው። በጥንቱ ዘመን አርማጭሆ አካባቢ እዛ አካባቢ እያደነ የሚኖር ሰው የእንስሳትን ቆዳ ይለብስ ነበር። አዳኝ የሚታወቀው ባለባበሱ ነው። ከዚህ አካባቢ ሄደ ሰው አገኘው ድንገት። መኑ አንተ ወምንት አንተ፣ ማነህ ምንድነህ ብሎ አለው። ደንግጧል። ምክንያቱም ፊቱ አይታይም ስለተሸፋፈነ ያደናቸውን አራዊት ነገር ራስ ቅሉ ላይ አድርጎ ስለነበረ አይታይም። ማነህ ምንድነህ ብሎ ሲለው ከመ አንተ ሰብ፣ እንዳንተ ሰው ነኝ አለው። ከመ አንተ በጊዜ ሂደት ቅማንት እንደተባለ አባቶቻችን አስተምረው በመዛግብቱ ጽፈውልን አልፈዋል። ይሄ የዘር ስም ነው። እንዳንተ ሰው ነኝ ማለት የዘር ሐረግ መቆጠሪያ ነው። ሰቡት እስኪ። በዛ ላይ ተቀላቅለን አብቅተናል። ሁሌ ዘር ቁጠሩ ላለሁኝ። አሁን ብዙ ጊዜ ዘር መቁጠር ጥሩ ነው። ብዙዎቻችን ዘር አይደለም የምንቆጥረው፣ ዘር ነው የምናጠፋው። ዘር መቁጠር ማለት እኔ ያለው ልጅ ነኝ፣ አባት አለኝ፣ አያት አለኝ፣ ቅድመ አያት አለኝ፣ ከዛ ቅም አያት አለኝ፣ ከዛ ቅማት አለኝ፣ ከዛ ሽማት አለ፣ ከዛ ምንጅላት፣ እንጁላት፣ ማንተቤ፣ ደረባቴ እያለ ትውልድ ይቆጠራል። 4-5 ሰዓት ደርስ አማራ ከቅማንት፣ ቅማንት ከአማራ፣ ትግሬ ከኦሮሞ፣ ኦሮሞ ከትግሬ፣ አማራ ከኦሮሞ፣ አማራ ከትግሬ ያልተዋለደ ካለ እንቀጣለን። ለዛ ነው አንድ ወንድም የሚላት ንግግር አለች። ኢትዮጵያ ወይ የሁላችን ናት ወይ የሁላችን አይደለችም። ሰምታችሁኛል? ኢትዮጵያ ወይ የሁላችን ናት ወይ የሁላችን አይደለም። በነገራችሁ ላይ ኢትዮጵያ ውስጥ የሚኖረው ሁሉም መጤ ነው። አማራም መጤ ነው፣ ኦሮሞም መጤ ነው፣ ትግሬም መጤ ነው፣ ቅማንትም መጤ ነው፣ ሁሉም መጤ ነው። ይችን ሀገር የመሰረታት ትውልድ ዛሬ የለም። የዘር ሐረጉ የለም፣ ጠፍቷል። የለም ጭራሽ። ስለዚህ ይሄ ዛሬ ትምህርት የሆነው አይደለም። ግን እንዲህ ስንበላ ስትመለከቱ አንደኛ እውነቱን እወቁት። ጎንደር ደጋግሜ እላለሁ፣ ጎንደር ላይ የሚለኮስ እሳት አይበርድም። እነሱም ሆን ብለው ይችን ከተማ ለማንደድ እየሞከሩ ያሉበት ምክንያት እሱ ነው። ጠንቃቃ መሆን አለብን። ጠላት ከየትም አቅጣጫ ይምጣ፣ ጠላት ነው። ዲያብሎስ ያደረበት አካል የፈለገው ማድረግ ይፈልግ። እኛ ነን፣ እኛ ሰዎች ነን፣ እኛ ክርስቲያኖች ነን፣ እኛ ኢትዮጵያውያን ነን። ስለዚህ ይሄንን መከፋፈል እንድናስወግድ የአንድ ሰው ጤነኛ መሆን በጣም ጠቃሚ ነው። ለምን? ነቢዩ ቅዱስ ዳዊት ተናግሯል። 8ኛውን ሺህ ዘመን ሲገልጥ 2 ነገሮች በጣም ይገርመኛል። በእውነትኛ ነው ይሆን እንደዚህ ያለን እላለሁኝ። አንደኛ ኩሉ አርአየ ወህቡረ አለው፣ ሁሉ ሰው እኩል ሆነ። በምን? በክፋት፣ በኃጢአት፣ በበደል። ወይም እንደ ሊቃውንቱ አተረጓጓም ሁሉ ሰው እንደ ፈረስ ጆሮ እንደ ጦር ጉሮሮ በክፋት ተካከለ ይላል። እልፍ ብሎ አልቦ ዘይገብር አለ ሰናይት፣ መልካምን የሚሰራት አንድ ሰው እንኳን የለም ተብሎ ተነገረ። አልቦ ዘይገብር አለ ሰናይት፣ አልቦ ወኢ አሃዱ ይላል። አንድም ሰው እንኳን የለም እስከ ማለት ደርሷል። በጎን የሚሰራ አንድ ሰው ካለ እግዚአብሔር ለአብርሃም፣ ለኖህ፣ ለዳንኤል፣ ለኤርሚያስ የገባው ቃል ኪዳን አለ። ስለ አንድ ሰው ብሎ እግዚአብሔር ይቅር ይላል። ስለ አንድ ሰው ብሎ። በነገራችሁ ላይ ዛሬ እንድንማማር ፈልጌ ጉዳያችን የነበረ ቅድም የወቀስኩበት ጉዳያችን የነበረው ዜና ሰማዕታት ነው። ካልቀረ ላይቀር ጎንደርና ሰማዕትነት በሚል ርዕሰ ጉዳይ ጥቂት ታሪኮችን ነግሬያችሁ ነው ትምህርቴን የምጨርሰው። ይሄን ነገር የምነግራችሁ ምክንያት ስላለኝ። ለጊዜው ግን አደራ የምላችሁ አንድ ሰው እንኳን በዚች ከተማ በዚች ሀገር ከተገኘና ከልቡ እግዚአብሔርን ከለመነ እግዚአብሔር ለሀገር ምህረትን እንደሚያወርድ ቃል ኪዳን አለው። ስለዚህ እግዚአብሔር መከፋፈሉ እንዲያጠፋልን እንጸልይ። መጀመሪያ ግን ልባችን ይጽዳ። እዚህ ሰንበት ትምህርት ተቀምጠ ስታስተምር ስትማር ውለ ቤት ገብተ እኔ አማራ ነኝ ቅማንት ነኝ የሚል ስሜት
ባትናገረው እንኳን ተጽፎ ስትመለከት ፌስቡክ ላይ ይሰማል፣ ውስጥ ሲቃጠል ይታወቃል። ለምን? ዘረኝነት ሳታውቀው ሰርጾብሃል። ይታወቀናል። የሚገርማችሁ ቤተ መቅደስ ላይ ቆሞ የሚቀድስ ዲያቆን አንድ ወንድማችን ነው። ገሌ ማለት አልፈልግም። ካንዱ ነገድ ነው። እንደዚህ አድርገው እኮ እናትና ልጅ አቃጠሉ፣ እንስሳትን አቃጠሉ ሲባል እና ምን ያድርጉ ተበድለው እኮ ነው። በጣም ነው የደነገጥኩት። አንድ ደመ ክርስቶስን በርፈ መስቀል የሚያቀብል አንድ ክርስቲያን ዲያቆን እዚህ ከተማ ተቀምጦ እናትና ልጅ ሲነዱ እያየ ምን ያድርጉ ተበድለው ነው። እሱም ምናልባት ለእንደዚህ አይነት ነገር እየተዘጋጀ ሊሆን። ራሳችንን እናጽዳ። ይሄን ሰው ከዚህ ጉባኤ ከአንዴም ሁለት ሶስት አይቼዋለሁ። ገሌ ማለት አልፈልግም። አሁን ይኑር አይኑር አላየሁትም። ላውቀውም አልፈልግም። ይኑር አይኑር እሱን እያየው መሳቀቅም አልፈልግም። ግን እንዴት ነው አስተሳሰባችን ነው? ዜና ሰማዕታት በብሔረ ጎንደር ወይም የጎንደር ሰማዕታትን ዜና ማንሳት የፈለኩት ለማስፈራራት አይደለም። በሁለት ምክንያት ነው። አንድም ትናንት ይችን ቤተክርስቲያን ለማቆም እዚህ ከተማ ላይ ደማቸውን የከፈሉ ኢትዮጵያውያንን እንድናውቃቸው ነው። አውቀን በረከታቸው እንድንሳተፍ ነው አንደኛው ምክንያቴ። ሁለተኛው ምክንያቴ ሰማዕትነት እስከ ዓለም ዳርቻ ድረስ አያበቃም፣ አይቆምም። በዮሐንስ ራእይ ላይ ተጠቅሷል። 144,000 ሕፃናት አቤቱ እውነተኛ ፈራጅ እስከ መቼ ድረስ ስለ ደማችን አትበቀልም ብለው ሲጠይቁት የመለሰላቸው ምላሽ እንደናንተ የሚገደሉት እስኪፈጸሙ ድረስ ብሏል። የሰማዕታት ዜና የሚጠናቀቀው በዳግም ምጽአት ነው። እነ ሄኖክ፣ እነ ኤልያስ፣ እነ ዕዝራ፣ እነ አቡነ ገሪማ፣ እነ ቅዱስ ያሬድ፣ እነ አቡነ አረጋዊ፣ እነ ዮሐንስ ወንጌላዊ፣ ነባቤ መለኮት፣ ሌሎቹም ደማቸውን ከከፈሉ በኋላ ነው። እስከዛ ድረስ ግን ይቀጥላል። ልዩነቱ መሞት አይቀርም፣ መገደልም አይቀርም። በዚህ አካሄድ መሞትም መገደልም አይቀርም። ልዩነቱ የምንሞትበት መንገድና ምክንያት ይወስነዋል። በሊቢያ ምድር ብዙ ወንድሞች እናቶቻችን ታርደዋል። ልዩነቱ ግን 30 ወንድሞቻችን የታረዱት ለክብር ነው። በሺህ የሚቆጠሩት የታረዱት ግን ለገሃነመ እሳት ነው። ታርዶ ገሃነመ እሳት መግባት አለ፣ አይቀርም። ተገሎ ገሃነመ እሳት መውረድ አለ። ስለዚህ ለማይቀረው ሞት ራስን ለእውነተኛው ሞት ነው ማዘጋጀት ወይስ እጥፍ ድርብ ለሆነ ሞት ነው ማዘጋጀት ራስን? የትኛው ይሻላል? ሁለተኛው ዓላማ ይሄ ነው። መቼም ቢሆን እቺ ከተማ ሰማዕትነት ለቋት ያልቅ። እቺ ከተማ ብቻ አይደለችም፣ እቺ ሀገር። ደጋግሜ እላለሁ ጎንደር ምን ስለ ዘር እያወራሁ አይደለም። ጎንደር የሚባል ዘር የለም። ትናንትም አልነበረም፣ ዛሬም የለም፣ ወደፊትም አይኖርም። ጎንደር ቃሉ እንኳን ቢሉ ጉንደ ሀገር ነው፣ የሀገር ግንድ ነው። ለሀገር ግንድ የሆነው የቆሙ ሰዎች ስም እንጂ ሌላ አይደለም። ሰው ጎንደሬ ብሎ ሲናገር በዘሩ መኩራቱ አይደለም፣ የአባቶችን መስዋዕትነት ማሰቡ ነው። ይሄ መስዋዕትነት ግድ በደም ብቻ አይደለም የተገለጠው። በዚያ ማዶ በብዙ ተጋድሎ ከኖሩት ከኔታ ድሜጥሮስ በዚህ ማዶ አጽማቸው እስካለው እስከነ ዶክተር አየለና እንታመንክር ድረስ የተከፈለ ዋጋ ያ ራሱ ጎንደርን ጎንደር ያሰኛት። እነሱ በዘር ሀረጋቸው አይደለም ጎንደር የምንላቸው። ሊቃውንቱንም ጻድቃኑንም ሰማዕታቱንም የምንላቸው ለሀገርና ለቤተክርስቲያን በከፈሉት ዋጋ ነው። እንወቃቸው። ይህች ከተማ ደመ ሰማዕታት እንደምን እንዳጠባት ማወቅ ያስፈልጋል። ከነዚህ ታሪኮች መካከል አንዱ ላይ ነው ትኩረት የምናደርገው። መጀመሪያ ግን ለጥቆማ በብዛት ደም የፈሰሰባቸውን አጋጣሚዎች ልንገራችሁ። ይህች ከተማ ላይ ሁሉም ደም የፈሰሰው ስለ እውነት ነው። የመጀመሪያው ደም የፈሰሰበት አጋጣሚ ጎንደር መሃል ከተማዋ ሳይሆን በደቡብ አቅጣጫዋ ላይ ነው ደም የፈሰሰው። ለምሳሌ ነገ የካቲት 4 ቀን የካቲት 4 ቀን አሬንጎን የምታውቁት ከሆነ በአሬንጎ ሱስንዮስ 85 ሊቃውንትን ሲያርድ 85ቱ ሊቃውንት ከታረዱ በኋላ አንገታቸው ወጥቶ የዳዊትን መዝሙር 150ውን አድርሰው ነው ያረዱት። እዚህ ጎንደር ላይ ይህን ታሪክ ማን እንደሚናገረው አላውቅም። መቼ ነው የሚናገር? ከዚህ ይጀምራል። 8000 ገበሬ በሱስንዮስ የታረደው ጎንደር ላይ ነው። 32000 ኢትዮጵያውያን ደማቸው የፈሰሰው ጎንደር ዙሪያ ነው። ስለምን? ስለ ቀናች ሃይማኖት፣ ስለ ተዋሂዶ። አንደኛ። ሁለተኛ ይሄ ነገር
ከ1609 እስከ 1624 ድረስ የተደረገ የመከራ ታሪክ ነው ጎንደርና ዙሪያው ላይ ዘመነ ሱስንዮስ። አንድ ሁለተኛ አጤ ፋሲል ራሳቸው። ዋናው ታሪካችን ይሄ ነው፣ የአጤ ፋሲል ታሪክ ነው። እሱን እንዝለ ነው ምክንያቱም እንመለስበታለን። ሶስተኛ የአጼ ዳዊት ሳልሳዊ ታሪክ። ሶስተኛ ዳዊት ማለት ከ1708 እስከ 13 የነገሱ ኢትዮጵያዊ ንጉሠ ነገሥት ናቸው። በቅባትና በጸጋ አይዟችሁ ምንም ሪችት ነው። የመቼም እንደምታውቁት አባቶቻችን ምን ይላሉ መሰላችሁ? የድሮ መጽሐፍ ነው፣ በአፄ ኃይለ ሥላሴ የተጻፈ፣ ካገኛችሁት አንብቡት። የግጥም መጽሐፍ ነው፣ በጣም አስተማሪ። የዓለም ጠባይ በሉ እስኪ፣ አይሰማኝም። ሐሴትና ብካይ። የዓለም ጠባይ በቀኝ ደስታ፣ በግራ ሐዘን። እዚህ ሪችት ይተኩሳሉ፣ በዚህ ታች ደግሞ ሰው ሞቶ ያለቅሳል። ይሄው ነው የዓለማችን ነገር እና ይሄ ሪችት ተተኮሰ ምን አለ። በነገራችሁ ላይ በህይወቴ ከማዝንባቸው ነገሮች መካከል ሁለቱ ልንገራቸው። በሰርግና በለቅሶ ሪችት ስንት ነው የሚሸጠው? እርዱኝ እንደው በሞት የምታውቁ አንድ ሪችት ስንት ነው? ስለዚህ ገዝታችሁ አታውቁም ማለት ነው። ይሄ ደግሞ ደስ ይላል፣ ጥሩ ነው። እንኳንም አልገዛችሁ። ስንት ነው አንድ ጥቅል ሪችት? የዛሬ 4 ዓመት ወይ 5 ዓመት አካባቢ 5000 ብር እንደነበር አውቃለሁ። አሁን ስንት እንደገባ አላውቅም። 10፣ 15፣ 20 ሺህ ሊሆን ይችላል። ለምን እንደማዝን ታውቃላችሁ? በመጮሁ በምናምን አይደለም። መጮሁም ተውት፣ እንኳን ሪችት ጥይትም ለምደናል። ጥይት አሁን እኮ ቁርስ ምሳው ነው አይደል? መቼም አሁን በቅርብ ትንሽ ተገሳለ እንጂ ችግሩ ይሄ ገንዘብ ነዳያን ቢበሉት እንዴት ነበር? አብያተ ክርስቲያናት ቢጠገኑበት፣ የአብነት ትምህርት ቤት ቢሰሩበት እንዴት ነበር? ድሃ ተርቦ ሪችት ሲተኮስ እግዚአብሔርስ ምን ይል? ሁሌም እለዋለሁ መጀመሪያውን ወደ ሰማይ ምን ተኩሰው ወደ ማን ነው? ወደ እግዚአብሔር ነው አይደል? እስኪ ይመልሳል አንድ ቀን። ሁለተኛ ሰው ሲሞት ደግሞ ምን ይተኮሳል? ጥይት። በቀደም እየነገረኝ አንድ ሰው ሞቶ የጓደኛችን አባት አንዱ ብቻ የ13000 ብር ጥይት ተኮሰ። ሰምታችሁኛል? ስንት? 13000 ብር አንዱ ሰው። ያ ሁሉ ሰው ሲያፈሰው ያለውን ጥይት ብትቆጥሩት 100 ምናምን ሺህ ብር በዛ ዕለት ብቻ ተተኩሷል ወደ ሰማይ። ይሄ ህዝብ ራበው ሲባል ታዲያ ይገርመኛል። እኔ አንድ ወንድማችን አለ ጀርመን አካባቢ ያለ፣ ታውቁት ከሆነ ዘመድኩን፣ ረቂቅ ህዝብ ነው ይላል። እውነቱን ነው፣ ረቂቅ ህዝብ ነው፣ ግራ የሚያጋባ ምንም አትረዱት። ራበኝ ይላል፣ ደግሞ 100 ሺህ ብር ወደ ሰማይ ይተኩሳል። እንደው ትዝ ብሎኝ በዳዊት ሳልሳዊ ዘመን ከ1708 እስከ 13 ድረስ በተዋሂዶና በቅባት ሰዎች መካከል ግርግር ተነሳ፣ ክርክር ተደረገ። የተዋሂዶ አባቶች በታሪክ ተሸንፈው ያውቁ ድል ነሱ። ሲወጣ መቼም ስም አንዳንድ ጊዜ አስቸጋሪ ነው። ዲዮስቆሮስ የሚባል አንድ መናፍቅ ነበረ እኛ ሀገር። እኛ የምናውቀው ቅዱስ ዲዮስቆሮስ ምንድነው? ቅዱስ ሊቅ ነው አይደል? እዚህ ደግሞ የቅዱሱን ስም ያዘ፣ እንደ ሳምሳጢ ጳውሎስ ማለት ነው። እንደ የዓለም ብርሃንን ስም ይዞ መናፍቅ የሆነ ሳምሳጢ ጳውሎስ ነበረ። ልክ እንደዛ ዲዮስቆሮስ የሚባል መናፍቅ እዚህ ጎንደር ነበርና ተራትተው ሲወጡ ጃዊ የሚባል ሰራዊት አለ። ጃዊ ማለት ጨካኝ ሰራዊት ነው። አጼ ዳዊት ሲሉ በተዋሂዶ የሚያምኑ ሊቃውንትን በሙሉ እረዳቸው ብለዋል አለ። እነዛ ሁሉ ሊቃውንት ከአጼ ፋሲል ግቢ ሲወጡ ከጃንተከል መውጫ እልፍ ብሎ ራስበር ፊት በር አካባቢ፣ ራስበር እንኳን በዲ ነው እንዳለ እኩሎችን ባንገታቸው እኩሎችን በሆዳቸው እየወጋ እያረደ ፈጃቸው። አጼ ዳዊት ወጥተው ብዙ አልቅሰዋል፣ ግን ወደ ኋላ መመለስ አይቻልም። ይሄ ሌላኛው ከተማዋ ላይ የነበረ የደም ታሪክ ነው። ካለን ሰዓት አንፃር እልፍ እንበልና ወደ ድርቡሽ ዘመን እንምጣ። ድርቡሽ ጎንደር 2 ጊዜ መጥተዋል። 2 ጊዜ ከተማዋን አንድደዋል። 2 ጊዜ የጎንደር ከተማ ነዋሪዎችን ሊቃውንትን አርዷል። ያን ጊዜ ነበረ እያዘነች አንዲት ሴት ተማርካ ስትሄድ እንዲህ ብላ ያለች፣ እስኪ ከልባችሁ ያዟት፣ ሁሉ ጊዜ ትገርመኛለች። ተከተለኝ ብዬ ዞሬ ዞሬ ሳይ ወይ ጥጋብ ወይ ኩራት ጎንደር ቀረ ወይ ብላ በቅኔ በአማርኛ ቅኔ በወቅቱ የነበረውን ነገር በግልጽ ተናግራለች። ለጊዜው ተከተለኝ ብዬ ዞሬ ዞሬ ሳይ ማለት መቼም ማርከው እየወሰዷት ስለሆነ ጎንደር ተከትሏት እንዲመጣ ተመኝታለች።
ዋናው ግን ወይ ጥጋብ ወይ ኩራት ጎንደር ቀረ ወይ ማለት ሳትከተለኝ ቀረ ሳይሆን ጎንደር ከታሪክ ተፋቅ ወይ ብላ አዝና ነው። ምክንያቱም ከተማዋ አመድ ሆነች። ምናልባት የተረፉት ጥቂቶች ናቸው። መንበረ መንግስት፣ ደብረ ብርሃን ስላሴ፣ በከፊል ደግሞ ናብዬ እግዚእና አባጃሌ፣ ነቃሃ ኢየሱስ፣ ነባአታ፣ ነፊት ሚካኤል ከፊል ውጫቸው ተቃጥሎ ቅድስታቸውና ቅኔ መቅደሳቸው ይቀርላቸው ማለት ነው። በነገራችሁ ላይ ታሪክ ማስተካከያ ያዙ። መንበረ መንግስትና ደብረ ብርሃን ስላሴ ፈጽሞ ያልተነኩ ናቸው፣ በታሪካቸው ያልተነኩ ናቸው። ሌሎቹ ደግሞ በሁለት ነው የሚከፈሉት። ጨርሶ ይወደሙ አሉ፣ እንደነ ሰለስቱ ምዕት፣ በከፊል የተቃጠሉ አሉ። አሁን አብዬ እግዚእ በከፊል የተቃጠለው፣ ራስ ገብረ የሰሩት መቅደስ አሁንም አለ። ፊት ሚካኤል አጼ ፋሲል የሰሩት መቅደስ የዛሬ 8-9 ዓመት ነው ያፈረሱት፣ አይናችን እያየው። አጣጣሚ ሚካኤል የምታዩት ነው። በአታ አይናችን እያየን ያፈረሷት ቅርሷን። ቃሃ ኢየሱስ አይናችን እያየን ያፈረሱት። ወልደ ነጎድጓድ ዮሐንስ አይናችን እያየን ይፈረሰው። ያ ማለት የጥንቱ ነበር። የመናኔ መንግስት ተክለ ሃይማኖት የናጼ ፋሲል ነበር፣ የናጼ ዳዊት ነበር። ፈጽሞ የወደሙ ጥቂቶች ናቸው ብዬ ነው ታሳቢ እንድናደርግ። ድርቡሽ መጥቶ ሲያቃጥል ለዛ ነው ወይ ጥጋብ ወይ ኩራት ጎንደር ቀረ ወይ ከዚህ በኋላ ጎንደር የሚባል በታሪክ ሊፋቅ ነው ወይ? ለምን ከታሪክ የተፋቁ ብዙ ከተሞች አሉ። ድሮ ነበሩ የሚባሉ ዛሬ ላይ ልክ የየሃ ስልጣኔ ነበረ፣ የዳአማት ስልጣኔ ነበረ እየተባለ እንደሚናገረው እንደዛ ትሆናለች ብላ ፈርታ ነው። እግዚአብሔር ግን ቸር ነው፣ ከተማዋን መልሶ አቋቁሟታል። ሌላኛው ሊቅ ደግሞ ምን አላውንም በአማርኛ ቅድም ያልኩትን ግን ይዛችሁታል። ደህና ዋላችሁ? ምንድነው እስቲ ንገሩኝ። የመጀመሪያው ስንኝ መቼም ብትይዙ ጥሩ ነው፣ አይጎዳችሁም። እከክ አይደለ፣ ይሄ በሽታ አይደለ። ካላሰኛችሁ ቤት ወስዳችሁ መርመራችሁ አይ እስ ይቅርብኝ ብላችሁ ልጥሉት ትችላላችሁ። ለመጀመሪያ ግን ምን ይቀድማል? መያዝ። ተከተለኝ ብዬ በሉ እስኪ ዞሬ ሳይ ወይ ጥጋብ ወይ ኩራት ጎንደር ቀረ ሆይ። እንደገና አንዱ ሊቅ ምን አለ በአማርኛ እያሉ ካህናቱ የ44ቱ ደብር እንዴት ያለ ፍታት ተቀበረ ጎንደር አለ። ነገሩ በጥሬው ሊቃውንት እያሉ በዛ ወቅት ሰው ፍታት ሳይደረግለት አይቀበርም። ዛሬም እንደዛ ነው። ያኔ ግን ሊቃውንትና ካህናት ስላለቁ አንድ የተከበረ ሰው ሞቶ የተቀበረው ፍታት ሳይደረግለት ነበር። ምስጢሩ ግን እሱ አይደለም። እንዴት ያለ ፍታት ተቀበረ ጎንደር ማለት ጎንደር ከተማዋ ራሷ ፍታት ሳይደረግላት ተቀበረች ነው። እግዚአብሔር ይመስገን ዙራ እንደገና ከሞት ተነስታለች ከተማዋ። ያኔ የጎንደር ከተማ ጎዳናዎች በሙሉ በደም ታጥበዋል። የኔታ ወልደ ሚካኤል ታሪክ ወልደ አብ ወልደ ሚካኤል ዛሬ ማጽማቸውን በእግራችን እየረገጥ ነው የምናልፍበት ቦታ የተቀበሩት ቅዱሱ ሊቅ ተከታዮቻቸው ሌሎችም በዛን ጊዜ ያለፉት። ከዛ በኋላ የሰማዕትነት ታሪክ እንደገና ጎንደር ላይ በጣሊያን ዘመን በ5 ዓመት ወረራ። በነገራችሁ ላይ ኢትዮጵያ ውስጥ ጣሊያን የቆየ 5 ዓመት ነው። ጎንደር ውስጥ የቆየ ግን 5 ዓመት ከ10 ወር ነው። ይሄንን ማወቅ ይላል። ብዙዎቻችን 5 ዓመት ቆየ ሲባል ጎንደር እስከ 1934 ድረስ በመከራ ነው የነበረች። ህዳር 20 ቀን በ1934 ነው ጣሊያን ጎንደርን የለቀቀው። ይሄን ማወቅ አለባችሁ። ጎንደር ማለት ጣሊያኖች ኢትዮጵያን ለመቆጣጠር ከመረጧቸው 3 ከተሞች ማዕከል ነበረች። በስተግራ አዲስ አበባ፣ በስተቀኝ አስመራን አድርገው ጎንደር ከተማ ላይ 315 ጣሊያን የሰራው ቤት ጎንደር እንዳለ ታውቁ? አሁንም አለ። አሁን ያለውን ነው የምነግራችሁ፣ የፈረሰውን አይደለም። 315 ቤት አለ። አሁን አስተዳደር ምናምን ትምቱት ይሄ ሁሉ ቢጫ በየሎ ሲቲ ቢጫዋ ከተማ የተባለች በጣሊያን ምክንያት አይደለም። ጣሊያን ጎንደር ከተማ ውስጥ የቀበራቸው አንዳንድ ክፋቶች አሉ። እሱን ደግሞ ሌላ ቀን እንነጋገራለን። ለሁሉም ታረደ። ከመታረድ በላይ ግን የጎንደር ሰው በወቅቱ እዚህ አካባቢ የነበረ ኢትዮጵያዊ ያየው ፍዳ በቋንቋ የሚገለጥ አይደለም። በተለይ ህዝቡን ካቶሊካዊ ለማድረግ የተደረገው ጥረት በጣም ያሳዝናል። ለዚህ አንድ ማስረጃ ልስጣችሁ። ለምሳሌ ከተማ ውስጥ 9 ያክል በሮች ነበሩ። አሁን እነዚህ 9 ከጎንደር ከተማ ውስጥ 9 በር 7 ተራራ አለ ሲባል ብዙ ሰው ግራ ይገባዋል። እስኪ
በሞት እንደው ለለምናችሁ እዚህ ጎንደር ከተማ ነው የምትኖሩ እስቲ ቤት ስራ ልስጣችሁ የጎንደር ከተማ 9 በሮችና 7 ተራሮች እነማን ናቸው ብላችሁ እስኪ ጠይቁ እንጠይቅስ ሰደብከን ካላላችሁ ከይቅርታ ጋር ልሳደብ እንዴት ዋላችሁ ልሳደብ አይዟችሁ ጸያፍ ስድብ አይደለም ከምታንጎላችሁ ከምናንጎላች እስኪ ትንሽ እናንብብ ገለጥ እናድርግ አንተ ምን አውቀህ ነው ብትሉ ምን አብረን ነው ማለት ነው እኔ ምንም አላውቅም እናንብብ አብረን ከነዚህ 9 በሮች መካከል ለጎንደር የተፈቀዱ በጣም ጥቂቶቹ ናቸው ለመውጣት ለመግባት እንኳን ውሃ እንኳን ንጹህ መጠጥ ውሃ አይፈቀድም ቄራ የሚባል ታውቃላችሁ አይደል መዝታች ከሱ ጣሊያኖቹ የሚያርዱት ደም የተቀላቀለበትን ፈርስ የተቀላቀለበትን ውሃ ብቻ እንዲጠጣ የከተማው ሰው ተፈርዶበት ኖሯል ዛሬ እንደዚህ ያደረገችን ጣሊያን ለመድረስ የኛ ሰው ሆየ 100,000 ብር እየገበረ በሱዳን ሊቢያ ጣሊያን ሲጓዝላችሁ ይውላል እንዳንዳንዴ እኮ ሃይማኖቱን ትተን እንደው ኢትዮጵያዊ ኩራት የሚባል ነገር የለም ሞት ይሻላል እንደው ምንድነው ኩራት ራት ነው በርግጥ ኩራት ራት ነው ሲባል አቦ ምን ይላሉ እጅግም ኩራት አይሆንም ራት ይላሉ ግን አንዳንዴ ኩራት ራት ነው እንዴ ትንሽ ኮራ ማለት ነው ለፈረንጅ እንኳን ቢያንስ ትንሽ ያሳዝናል ሰምታችኋል ሰሞኑ አንድ ወንድማችን ሊቢያ ሄዶ ይሄን ያህል ሺህ ብር ካላመጣ ትገድላለህ ተባለ ገንዘብ አዋጡ ጭንቅ ነው አይጣለው እኛ ምን እንጠንቀቅ የሰማዕትነት ታሪክ ግን በዚህ አላበቃም በደርጉ ዘመን መጣ በደርጉ ዘመን ብዙ አባቶቻችን ተገድለዋል ሰማዕትነት ተቀብለዋል እዚሁ ከተማ ላይ ብዙ ሰው ተገድሏል የመጨረሻው መጀመሪያ በ1985 አደባባይ ኢየሱስ ላይ የምታስታውሱ ልጆች እናንተ ህፃናቱ ተውት እንደዚህ ሲባለው ይሰምታችሁ ካልሆነ በቀር ታስታውሳላችሁ አዎ ባባማ ኢየሱስ ጊዜ እንግዲህ ቁጥሩ ብዙ አይነት ነው ይባላል ከ33 እስከ 48 ሰው ግን ሞቷል እኔ አስታውሳለሁ በወቅቱ ስንወጣ ጃንተከል ዋርካ አካባቢ በሙሉ ሜዳው ደም የነበረው እኛም እዛው ወቅት በዛው አካባቢ ግድያ ላይ አልነበረንም ህፃኑ ነን እንጂ ትምህርቱና ታሪኩ ላይ ግን ነበርን አሁን ባጭር ወደ ኋላ ተመልሼ አጤ ፋሲል ላይ እንረፍ አጤ ፋሲለደስ እንደነገሱ ሚስት አገቡ ከሚስቶቻቸው አንዷን ዘሊሃ ትባላለች ኢትዮጵያዊት አይደለችም ጣሊያናዊት ናት ወይም ሮማዊት ናት ያገቧት ለእርቅ ሲባል ነው ጠብ ክርክር ችግር እንዳይነሳ በመስጋት ነው ያገቧት ትንሽ ቆይቶ በነገራቸው ላይ ያገቧት ሊቃውንትን አስፈቅደው ነው ትንሽ ቆይቶ እህቷ ልትጠይቃት መጣች እቺ እህቷ አሊሃ ትባላለች እንግዲህ በጥንቱ ታሪክ በጣም ቆንጆ ነበረች ይባላል ሲያዩት በመልኳ በደም ግባቷ ተማረኩ ምን ያደርጉ ለሌላ መስፍን መኮንን እንዳይደሯት መልኳ አሳሳቸው ሰይጣን አሳታቸው እችማ ለራሴ ነው ብሎ በጎን ቅምጥ አደረጓት እኛ ደግ ንጉስ ትልቅ ሰው መቼም በነገራችሁ ላይ ኃጢያት ትልቁን ምን ታደርጋለች ትንሽ ታደርጋለች በኋላ ደግሞ ነገራችኋለሁ ኃጢያት ትንሽ ያደረገቻቸውን እንደገና መልሶ ንስሐ እንዴት ትልቅ እንዳደረጋቸው ሳናይ አልጨረሰም ያን ጊዜ ሊቃውንቱ የለም ይሄም አይሆንም በነገራችሁ ላይ ኢትዮጵያ እስካሁን ድረስ ጸንታ አይኖረችው በነገስታቱ ሰብእና አይደለም ነገስታቱን በግድም በውድም ገዝተው ባኖራቸው ሊቃውንትና መነኮሳት ሰብእና ነው ዛሬ እቺ ሀገር የሚገስጽ ሰው ስለሌላት ነው መሪዎቻችን ሲጨማለቁ የሚውሉት ሲጨማለቁብን ይኖሩት ይሄን ማሰብ ግድ ነው ስለ እውነት የቆሙ አባቶች ያስፈልጋሉ አምደ ጽዮንን ከስተት የመለሱ ሰይፈ አረድን ከስተት የመለሱ አራቱ ኃያላን ብሎ ዳንኤል ክብረት የጻፈላቸው አባቶችና አቡነ አኖሬዎስ እና አቡነ አሮን መንክራዊ እና አቡነ በጸሎተ ሚካኤል እና አቡነ ፊልጶስ እና አቡነ ቀውስጦስ እና አቡነ ገብረ ናዝራዊ ሌሎችም አበው ናቸው ተው ተመለስ የሚሉ አባቶች ተው የሚሉ ዛሬ ተው የሚል የለም ሲሆን ያዝ ይላል ያባብሳል ካልሆነም ቤቱ ገብቶ ያንቀላፋል ብዙ ሰው ሊቃውንቱ ተው ቢሉ አልሰማችሁም አሉ
እመራችኋለሁ እንጂ አትመሩኝም፣ እገዛችኋለሁ እንጂ አትገዙኝም ብለዋል። ወሬው የት ይሰማል? ገዳማት። የገዳማት አባቶች ደግሞ አይፈሩም። ይሄ ከተማ ያለው አውደልዳዩ ቆብጫኝ ካልሆነ በቀር የገዳም አባቶች አይፈሩም። አዎ ከተማ ያሉ መነኮሳትን ተሳደብክ ትሉኝ እንደሆነ ከዚህ በላይ አማርኛ ተጠቅሜም ተጨማሪ ሊሳደቡሉ ይችላሉ። ነገሩ ስድብ አይደለም፣ ተግሳጽ ነው፣ እውነት ነው። አዎ ምክንያቱም ቤተክርስቲያናችን በዚህ ዘመን ፍዳ የበላቸው ከተማ በሚያውደልድል ቆብጫኝ ነው። ይሄን ማወቅ አለብን። ተወዶም ተጠልቶ እስከመቼ ጋር ደነው እንኖራለን? ገዳማቱ ሲሰሙ ፈሩ። በግመል እየጫኑ ወርቅ በግመል እየጫኑ ወደ ገዳማቱ ላኩ። ምን እያሉ? ጸልዩልኝ፣ ንዋያተ ቅድሳት ልክላችኋለሁ፣ ወርቅ ብር ጨምርላችኋለሁ እያሉ በወርቅ ሊያታልሉ። ይሄ ወርቅ መጀመሪያ ተልኮ የት ይደርሳል? ደብረ መጉና እዚህ ታች አርማጭሆ የታላቁ አብሳዲ ሀገር ነው። ታላቁ አብሳዲ የተጋደሉበት 470 ዓመት የኖሩ ቅዱስ ሰው ናቸው። ታላቁ አብሳዲ ርዕሰ ቅዱሳን ተብለዋል። ገዳማቸው ማህበረ በኩር ይባላል። ጽራራያም ይባላል። እርሳቸው ባረፉ በጥቂት ዓመት ነው ይህ መልእክት የተላከው። የእሳቸው ደቀ መዛሙርት እና አባ ኃይለ ጊዮርጊስ ነበሩ። ወርቁ ሲላክ አንዳንድ ወጣት መነኮሳት አይናቸው ሳብሳብ አለ። አበምኔቱ አዩና ልጆቼ በሉ ከጸሎተ ማርያምና ከወርቅ ማን ይበልጣል እስቲ ንገሩኝ አሉ። እንዴት ዋላችሁ? ከጸሎተ ማርያምና ከወርቅ ማን ይበልጣል? እርግጠኛ ናችሁ? አቤት አቤት! እንደው በእውነት እንደው ሌላው ቀርቶ 2 ግራም ናት። አንድ ጸሎተ ማርያም ከምደግምልና እቺን ከምሰጥ ተብሎ በግል እኔ አይደለሁ እንደው ሌላ ባዕድ ሰው አስልከን ብንል ነው ጸሎተ ማርያም ይመርጥ ሰው አለ? እዚች እንኳን ግመል የተጫነ ድፍን ወርቅ እኔ ለትዝብት ራሳችን እንድናየው ብዬ ነው። እኔ የምጠይቁኝ እንጃ ለምን ወርቅ እያየሁ አልሞከርኩትም። ፈትኜ ነው። በነገራችሁ ላይ ሳትፈትኑ በአንደበታችሁ አትመስክሩ። አባቶች ምን ይላሉ? የቅድሙ ልቤ ወዴት ሄድሽ ይላሉ። ሳያዩ ፉከራ የለም። እና መነኮሳቱ ወርቅ እንዳይሉ መነኮስ ናቸው፣ ጨነቃቸው። ወርቁ ደግሞ ያጓጓል። ጸሎተ ማርያም እንዳይሉ አጓጓቸው። ኋላ አባታችን ምን አሉ? እሺ እንዲህ እናድርግ፣ ሚዛን አምጡ፣ ወርቁን በአንድ ሚዛን እናድርገው፣ አንዱ ሚዛን ባዶን ተውና ጸሎተ ማርያም እንድገም፣ ወደ አመዘነው እንሆን አሉ። እሺ ተብሎ ወርቅ ተቆለለ። ወርቁ መሬት አስነካው። ሚዛኑ በጣም ብዙ ነው። እንግዲህ በግመል የተጫነ ወርቅ ነው። አንደኛው ባዶ ነው። በሉ ጸሎተ ማርያም እንድገም። ጸሎተ ማርያም ሲደገም እንዴት ተብሎ ነው? ግንባርን መሬት አስነክቶ በግንባራቸው ተደፍተው ጸሎተ ማርያም ደግሞ ብድግ ሲሉ ሚዛኑ ባዶ ነው። ምንም የሚታይ ነገር የለውም። ግን ወደ ታች ወርዶ ወርቁን ወደ ላይ አንጠልጥሎታል። ደስ አላቸው። እግዚአብሔር ድንቅ ታምራት አደረገላቸው። አባታችን ይህንን ወርቅ አሁን ቶሎ አጥፋልናል። ወርቁን በእሳት ቢያቃጥሉት፣ ወርቅ እንደምታውቁት በከባድ እሳት ነው እንጂ እኛ በምናነደው እሳት አይጠፋም። የት ይከቱታል? ሰው የማይደርስበት ዝንጀሮ እንኳን የማይገባበት ጉድጓድ ውስጥ በተኑት። ከዛ በኋላ ተሰበሰቡና በሩ እንሂድ፣ አጤ ፋሲልን እንምከራቸው፣ እሺ ቢሉ እንመልሳቸው፣ እምቢ ቢሉ ሰማዕትነት እንቀበል ብለው በዛው አካባቢ ያሉ ገዳማት እናንኮድብ፣ እነጃኒ ፈንቀራ ተክለ ሃይማኖት የምታውቁት ከሆነ ጃኒካው፣ እናንኮድብ፣ ኪዳነ ምህረት ከታችና አቡነ አቢብ የናባጽየ ድንግል ገዳም ሁሉ ተሰብስበው 1285 መነኮሳት ጎንደር ገቡ። በየመንገዱ ድንኳን እየጣሉ ታቦት ይዘዋል፣ እየቀደሱ ስጋው ደግሞ እየተቀበሉ ጎንደር ከተማ ገቡ። ሲመጡ ጃን ተከለ ዋርካ ላይ ቆሙ። ከንጉሱ ነገር አለን አሏቸው። ወጥተው ተው አሏቸው። አንሰማም፣ ንጉሱን ማናገር እንፈልጋለን። እናንተ ሁሉ መግባት ስለማትችሉ 99 ሰው ይመረጥ ተባለ። 99 መምህራን ተመረጡና ከገዳሙ ወደ ውስጥ ገብተው አጤ ፋሲል ጋር ተነጋገሩ። ምንድነው ፍላጎታችሁ? ንጉስ ወይ ሻመት ያንግሱ፣ እግዚአብሔር መርጦ ቀብቶ ቢያነግሶ ለበጎ ነገር አብነት ቢያደርገው ለክፉ ነገር አብነት ይሆኑ? እንዴት የሚስቶትን እህት ያገባሉ? እንዴት ያደርጋሉ? እና ታዲያችን የመሰለች ቆንጆ ለሌላ ሰው ልሰጥ ነው? አይሆንም ብለዋል። አይ በሰማይ በምድር እግዚአብሔር ይቀጣውታል፣ ይተው አሏቸው። እናንተ ናችሁ እንደ እኔን የምታስፈራሩኝ ብለው ሲሏቸው እኛ እናስፈራራውትን እውነቱን ግን እንነጋገራለን ተው ቢሏቸው እንዴ አሉ።
እዛው እንደተሰለፉ አሁን ፋሲል ግንብ ከምንገባበት ጥቂት እልፍ ብሎ ያለው ቦታ ላይ 99ን በሙሉ በሰይፍ አንገታቸውን ቀሏቸው ወታደሮች። የ99ኙ አካል መሬት ላይ ሲወድቅ ደምና ወተት ከአካላቸው ላይ ሲፈስ የተቆረጠ ራሳቸው ግን አየር ላይ ቀረ፣ በግራና በቀኝ ክንፍ አወጡ። አሁን ጎንደር ላይ እንዲህ ያለ ታሪክ እንዳለ እንኳን ለምን እንደማይነገር ይገርመኛል። ሊቃውንቱ እኮ ያውቁታል። እንግዲህ የጊዜ ማጣት ነው ብዬ ደግሞ አልገምትም። ይሄንን ሲመለከቱ ከኋላ የቀሩት 1100 እንደዚያ የሚሆኑት እየተሯሯጡ ገቡ። እነሱም ሲሰየፉ አንገታቸው ክንፍ እያወጣ እዚያው ነው ረቦ ይቀራል። እንዳለ ጎንደር ከተማ በቅዱሳን ራስ ተሞላች፣ ክንፍ ባወጡ የቅዱሳን ራስ። ኋላ የከተማው ሰው ሰምቶ ሲመጣ መሬቱ በደም ተጥለቅልቋል። አየሩ ደግሞ ግሩም መልክ ባላቸው ሰማዕታት ራስ ተጥለቅልቋል። ይሄንን ሲመለከቱ ወደ 5000 የጎንደር ከተማ ነዋሪ እኛም እንደነሱ ነን እያለ ገብቶ 5000 ከምናምን የሚሆነው ታረደ። ይሄ አልበቃም። ከ2000 በላይ የሚሆኑ እስላሞች እንደገና አምነናል እኛ በኢየሱስ ክርስቶስ እያሉ አንገታቸውን ታረዱ። በአጠቃላይ የታረዱት ቁጥር 9999 ገባ። 10000 ሊገባ አንድ ሲቀረው ንጉሠ ነገሥቱ አቆመዋል። እንግዲህ ለ10000 አንድ ሰው የቀረው ሰው ከተማዋ ላይ ታረደ። ደማቸው በስተቀኝ ቀሃ ተቀላቀለ፣ በስተግራ አንገረብ ተቀላቀለ። ብዙ ነገር አለፈ። ኋላ ግን አጤ ፋሲል ቤታቸው ገብተው ደረታቸውን መድቃት ጀመሩ። ትልቅ ሰው ጥሩ ነው፣ ጥፋታቸው በጣም ከባድ ነው። ከመጀመሪያው የኋለኛው ይብሳል። ግን ደረታቸውን መድቃት ጀመሩ። ምን ነካኝ? አባቶቼ እንደዚህ ያደረኩ፣ በስተቴ ላይ ስተቴ ጨመርኩ። አለቀሱ። ከጎንደር ተነስተው ገዳማትን በባዶ እግራቸው እየተሳለሙ እያለቀሱ አባቶችን እየዞሩ ማሩኛ ነው። ንጉሠ ነገሥት ናቸው በባዶ እግራቸው። መጨረሻ ደብረ መጉይን አደረሱ። አባቶቼ ግፍ የበዛባችሁ እናንተ ናችሁና ማሩኝ ሲሏቸው እኛማ ይቅር እግዚአብሔር ብለናል፣ ግን እግዚአብሔር አንተን የሚምርበትን መድኃኒት የምታውቅ ሴት ጎንደር ከተማ አለች፣ ያውም ያንተ ቤተ መንግስት ውስጥ፣ ያውም ወጠሰሪ እንጀራ ጋጋሪ፣ በከተማው ሰው ቋንቋ ባሪያ የምትባል መልኳ ጥቁር የሆነ ደምግባቷ ግን ነፍሷ ያማረ ብለዋሏቸው። መጡ። ፈልገው አገኟት። ይቺ ቅድስት እናት ፍኖተ ሕይወት ትባላለች። የቤት ሰራተኛ ናት። ማን ነው ስሟ? ፍኖተ ሕይወት። ቀን ቀን ወጥ ትሰራለች፣ እንጀራ ትጋገራለች፣ ትፈጫለች። ማታ ማታ አንገረብ ውስጥ ገብታ ሰጥማ ስትጸልይ ብርሃን ይወርድላት የነበረች እናት ናት። እዚህ ጎንደር ከተማ ኢትዮጵያዊት ፍኖተ ሕይወት የምትባል ኋላም መጨረሻ ተሰውራለች፣ አልሞተችም። መሰወር ብቻ አይደለም፣ በየዓመቱ ጥር 11 ቀን ከመቤታችን ጋር ትመጣለች ይላሉ አባቶቻችን በስውር። እባክሽ ምድንበትን ነገር ንገሪኝ ሲሏት አለቀሰች። ኧረ እኔ ኃጢአተኛ ነኝ ግድ ሲሏት ድልድይ ስራ አለቻቸው። የት? በቀሃ 2፣ ባንገረብ 2፣ በመገጭ 1፣ በርብ 2፣ በአባይ 2 ስራ። አንተ ከምትገድለው የክረምት ጎርፍ የሚገድለው ይብሳልና ህዝቡን ከጎርፍ ታደገው። ከዚያ የፋሲልን ነፍስ ማር እያለ ይሄ ንስሐ ይሄ ስሬት ያሰጣል። ወደ 9 ድልድይ ሰሩ። ከ9 ድልድዮች ዛሬም ድረስ አይናችን የሚያየው አለ አይደል? ያንገረብ ድልድይ አጤ ፋሲል ያሰሩት። ሁሌ ላለው አስታስተውሱ። ደፈጫ ይዘናችሁ ሄደን ያለና ምን በሉ አለን? የፋሲልን ነፍስ ይማርልን በሉ፣ ይማርልን በሉ። አቡነ ዘበሰማያት ተደግሞ የፋሲልን ነፍስ ይማርልን ተብሎ ነው የሚታለፍ። በአባይ በርብ ሲታለፍ፣ በቀሃ ባንገረብ በመገጭ ሲታለፍ እናስበው። በዚህ ምክንያት ስሬት አገኙ። ብዙ መልካም ስራ ከዚያ በኋላ ሰሩ። በበጎ ነገር ነው አጤ ፋሲል 35 ዓመት ነግሰው አረፉ። ዛሬው በደግነት እናነሳቸዋለን። በወቅቱ ግን ይህች ከተማ ደመ ሰማዕታትን ተቀብላለች። ስለዚህ ጎንደር ከተማ ከጫፍ ሰሜናዊው አካል እስከ ጫፉ ደቡባዊ አካል ከምስራቁ እስከ ምዕራቡ ደመ ሰማዕታት የፈሰሰበት ነው። ስለዚህ ጌታችን ምን አለ በዛ ወቅት ለነዚያ 9900 ሰማዕታት ምን አላቸው? በሀገር መከራ ሲመጣ ችግር ሲመጣ የደብረ መጉና
መነኮሳትን ይዛችሁ ምህላ ብትገቡ እንኳን በከተማዋ በሀገር የመጣውን መከራ አርቀዋለሁ በሰማዕታቱ ደም ምክንያት ብሎ ጌታችን ቃል ኪዳን ገብቷል። አሁን ዜና ሰማዕታቱን ከተነጋገረን ዘንድ ሁለት አጭር መልእክት አስተላልፌ ልጨርስ። አንደኛ ምህላ የሚደረገው ለከንቱ አይደለም። አደባባይ ኢየሱስ በር ላይ አጤ ፋሲል ግቢ በር ላይ ጃን ተከሉ አርካ በር ላይ ምህላ የሚደረገው ዛሬ በእግርህ በእግርሽ በእግራችን ረግጠነው የምናልፈው አስፋልት ቅዱሳኑ የተቀበሩበት ነው። ከአደባባይ ኢየሱስ በቆባስጥል መስመር እንዳለ ቅዱሳኑ ተቀብረዋል። ጃን ተከሉ አርካ ዛሬ ቢራ የሚጠጣበት ሙሉ እንዳለ ቅዱሳኑ ተቀብረውበታል። ይሄ መዞሪያው አስፋልት ወደ ግንጃ ቤት መስመር እንዳለ ቅዱሳኑ አደባባይ ኢየሱስ ቤተክርስቲያንና አተው ጥልቅልቅ ብሎ ተቀብሮበታል እንዳለ። ስለዚህ ቦታውን አክብረን ከመላው እየተሳተፍን ከፈጣሪያችን ምህረት እንለምን። ሁለተኛ ነገር ነገ ከነገ ወዲያ የሚመጣው ነገር እግዚአብሔር ያርቅልን እንጂ ድንገት ከመጣ ለክብር እንዲሆንልን ፈጣሪያችንን እንማጸነው። እንጽና እንበረታ። በእውነት መጽናት ከፈለግን አንድ ሃይማኖታችን በደንብ ተረድተን ስለ ምግባር ይጭነቀን። ሁለት የሀገራችን ታሪክ እንወቅ፣ ያጸናናል። ልባችን ሙሉ ይሆናል። ምንም ነገር ሲመጣ አንደነግጥም። እዛ በኋላ እግዚአብሔር የተጨመረበት እግዚአብሔር ለኛ ለበጎ ያመጣው ሞት ህይወት ነው፣ የዘላለም ህይወት ነው። በእውነት ሲሆን ያርቀዋል፣ ባይሆን ያጸናናል። እቺን ነገር አደራ ብያለሁ። ርዕሰ ጉዳዩን አልነካሁትም፣ ያው ሆን ብዬ ነው የተውኩት። ምክንያቱም ርዕሰ ጉዳዩ ዜና ሰማዕታት ስንል ሌላ ነው። እኔ ወደ ጎንደር ሰማዕታት ዜና ይዞኩበት ምክንያት ያው የርዕሱን ነክ የሆነ ነገር ከሚቀር በሚል ነው። እቺ አደራ መልእክት ናት። ሰዓታችሁን ስለወሰድኩ ከልቤ ይቅርታ ጠይቃለሁ። ግን መቼም ሰማዕታቱን ብናነሳም ቅዱስ ኤፍሬም ሶሪያዊን አንስተን ዝም ብለን እንዳንሄድ ውዳሴ ማርያም ያልደገማችሁ ካላችሁ አሁን ነው ስትወጡ አደራ። እንዲሁ የዕለት ምቱን ውዳሴ ማርያም ሳትደግሙ እንዳትሄዱ። ቅዱስ ኤፍሬም ሶሪያዊ ዛሬ እንዳልኳችሁ ፍልሰቱ ነው። ታላቅ ሊቅ ነው። እመቤታችን የወደደ ሊቃውንተ ቤተክርስቲያን ባረክኒ እግዝእቴ መዝገበ በረከት እያሉ ጧት ማታ የሚማጸኗት ለዚያ ነው። በከመ ባረኪ ወለኤፍሬም ፍቁርኪ፣ እርሱ እንደባረክሽ እኛንም ባርኪ ነው። የእመቤታችን ስዕል ሲሳል እንደዚያ ነው። አብይ እግዚእ ቤተክርስቲያን ላይ መዝገበ በረከት የምትባል ስዕል አድኗለች። ሁላችን ያሳደገች እንማጸናት። ውዳሴ ማርያም ያልደገመ ሰው ሳይደግም እንዳያድር ያደራ መልእክቴን አስተላልፋለሁ። ሁለተኛ አባ እብሎይ የሚባሉ ብዙ አባቶች አሉ። ከነዚህ መካከል ዋናው አባ እብሎይ ዛሬ የተከበሩት ናቸው። የአቡነ አቢብ ጓደኛ ናቸው። የአባ ቡላ በብዙ ተጋድሎ የኖሩ ቅዱስ ሰው ናቸው። ገዳማቸው ደብረ ብሎግ ወይም ደብረ አብሎግ ይባላል። ግብጽ ነው ያለው። ከአባ ሲኖዳ ቀጥሎ የባህታውያን አለቃ ተብሎ ሁለተኛ ተሾመዋል። ልክ ትናንት ታላቁን አባት ርዕሰ ገዳማውያን አባ ጳውሊ እንዳከበር ነው ማለት። ስለዚህ አባ እብሎይን እናስብ። ሶስተኛ አባ ያዕቆብ ማለት ከቅድስና በኋላ ተመልሰው እንደገና ወደ ኃጢአት ገቡ። ተስፋ ቆርጠው ሊሄዱ ሲሉ እግዚአብሔር ይቅር የማይለው ኃጢአት የለም በሚል መልአከ እግዚአብሔር መነኮስ መስሎ ንስሐ ሰጥቶ መልሷቸዋል። ከቅድስና በኋላ በዝሙት ወድቀዋል። ሰው ከመግደልም ደርሰዋል። እግዚአብሔር ግን እንደገና ንስሐቸውን ተቀብሎ በጸሎታቸው ዝናብ አዝንሞ ክብራቸውን ገልጦላቸዋል። የነገ ሰማዕታትን ታሪክ ደግሞ እናክብር። ነገ እስቲ እንደው ለፈትናችሁ በሞት እቺን ከመለሳችሁ ደስ ብሎኝ እንደምሄድ ወደ ቤት እርግጠኛ ነኝ። ቅድም ታሪክ ስተርክ ሱስንዮስ ገደላቸው ያልኳቸው 85 ሰማዕታት አሉ አይደለም? ቦታው የት ነበር ያልኩት? እንዴት ዋላችሁ? የት ነበር ቦታው? አሪንጎ። ተባረኩ። ጽፈን አይደል? ጎበዝ። በአሪንጎ ሰማዕታት አሪንጎ ይባላሉ። የአሪንጎ ሰማዕታት 85 እናስባቸው እስከ እና አባ ዘካርያስ ከነ ሐዋርያ ቅዱስ አጋቦስ ጋር ማለት ነው። የሥላሴ ቸርነት የወላዲተ አምላክ ጣዕሟ ፍቅሯ የቅዱሳን ሰማዕታት የቅዱስ ኤፍሬም ያባታችን የቅዱስ እብሎይ የቅዱስ አባ ያዕቆብ በረከት ጸጋ በሁላችን ላይ ይደርብን። ሀገራችንን ቤተክርስቲያንን ከመከራ ሁሉ ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።